የጦር ኃይሎች ጠቅላይ አዛዥና የግብጽ መከላከያ አታሼ በሞቃዲሾ የደህንነት ትብብርን ለማጠናከር ውይይት ባደረጉ ሰሞን ነው እሳቸው ወደዚያ ሄዱት። ማንኛውም የተወደዳችሁ ቤተሰቦቻችን አንድ ዜና ሰበር ዜና አለ ብያችሁ ነበር። እየተጣራ ነበር። አንደኛው አሁን በቁንጽል ደረጃ እጄ ገብቷል። ይሟላና አንድ ላይ ነግራችኋለሁ። አዲስ አበባ ላይ በድህረ ምርጫ የከተማችንን ነዋሪ አሁን መጨረሻ ላይ ካነሳው የሰበር ዜና መነሻ በማድረግ አንተ ሰው እየገደልክ አንተ ሲሞት ደግሞ ወሪ ብለህ ግብጽ በነገራችን ላይ ኢትዮጵያ እንድትጠፋ አፈልግ። ምክንያቷ ምንድነው? የሚታየው ነገር ይሄ ስላልሆነ በተለይ በጋዛ ሰርጥ ያለውን ጦርነት እንዲሁም ደግሞ የኢራን ጉዳይ ላይ እና የሩሲያና ዩክሬን ግጭቶችን በተመለከተ ካይሮ ሁሉ ጊዜ ኢትዮጵያን የማዳከም ስትራቴጂ ነው የሚኖራል። ማዳከም እንድትጠፋ መመኘትና መፈለግ አይደለም ወይ? ከተዳከምክ ትጠፋለህ ቀስ በቀስ እኮ። የጋዛ ጉዳይ ባይኖር ኖሮ ግን በዚህ በእኛ ጋር ባለው በቀንዱ በቀይ ባህር በአባይ ግድቡን ተከትሎ ባሉት ልንሰራ ባሰብናቸው ጉዳዮች ዙሪያ እዚህ ጉባኤ ላይ የመገኘት እድል ታገኝ ነበር። ካይሮ ይሄንን ከህልውናዋ ጋር አያይዛ ስለምትመለከተው የብሔራዊ ስጋት ደህንነት አድርጋ ተወስዷለች። አልቡርሃን ሀገሩን ከባዕድ ጋር መውጋት አንደኛው ከዚህ ከጂኦፖለቲክሱ ጋር አያይዘህ እንድታየው ስለፈለኩ። እሺ፣ ሁለተኛው የወታደር አቅርቦቱ ምንጭ ማን እንደሆነ ይታወቃል። በተለይ በግብጽ ጋዜጦችና በአፍቃሪ ካይሮ ጋዜጦችና ሚዲያዎች ላይ በስፋት ሲነገር ነበር። ምናልባት እዛ ሄጄ እንዲህ አይነት ስራ ሰራሁኝ ለማለት ነው የሚሉ ወገኖች አሉ። አንዳንዶች ደግሞ የትራምፕ ብልጠት የታየበት ዲፕሎማሲ ነው፣ ግብጽን እንደፈለጉ ለመጋለብ በፍላጎቷና በስሜቷ በኩል እየኮረኮሯት ነው የሚሉ ወገኖች አሉ። እነማን ያወራሉ የሚለውን ነገር በደንብ አድርገህ ስትመለከት በጣም በርካታ ዓለም አቀፍ ሚዲያዎች በተለይ አረብኛና እንግሊዝኛ ስርጭት ያላቸው ሚዲያዎች ከፍተኛ የሆነ ሽፋን ይሰጡታል። ይሄ ሚዲያው ላይ ተከፋይ ሚዲያዎች ላይ በሚጮኸው ልክ እንዳልሆነ አድማጮቻችን እንዲረዱት ለማለት ነው። በተለይ ውጭ ያለው የትግራይ ዲያስፖራ ኢትዮጵያ ውስጥ ላሉ የትግራይ ማህበረሰቦች ከፌዴራል መንግስቱ ባልተናነሰ ልክ ድምጹን ሊያሰማ ይገባል። በአንድም ይሁን በሌላ በእርጅና ዘመናቸውም መቋሚያ ይዘው እንደው ቤተ እምነትም ገብተው ፈጣሪን መለመን ሲጠበቅባቸው ዛሬም እንደዚህ አይነት የጦርነት ነጋሪት በማወጅ ወጣቱን ለማስፈጀት እስከ መች ነው? በሆነ ወንበዴ የሆነ ቦታ ላይ ባለ ወንበዴ አገር ስትፈርስ፣ ወጣት ሲሞት፣ ደም ሲፋሰስ፣ ሀብት ሲወድም፣ ያልተማሩ ሰዎች እንዲኖሩ ሲደረግ፣ ዘር ሲጠፋ የምንመለከተው እስከ መች ነው የሚለውን ነገር መልእክት እንድታስተላልፍልኝ ነው እዮባይ። የመጨረሻ መልእክት ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ፈቃድ ወደ አድማጭ ተመልካች እንዲደርስ የተሰናዳው የሞርስ አጀንዳ ሲሆን የዛሬው እነሆ ጀመረ። በፈረንሳይ አስተናጋጅነት በጄኔቫ ሐይቅ ደቡባዊ ዳርቻ እየተካሄደ ባለው የዓለማችን ቁንጮ የበለጸጉ ሀገራት ወይም G7
ጉባኤ ላይ የተገኙት መሪዎች የራሳቸውን የቤት ስራ ይዘው መቅረባቸው ተሰምቷል። ከአፍሪካ የግብፁ አልሲሲና የኬንያው ሩቶም ተገኝተዋል። ፕሬዚዳንት ዶናልድ ትራምፕ ከአሜሪካ፣ ፕሬዚዳንት ኢማኑኤል ማክሮን ከፈረንሳይ አዘጋጅ ሀገር ናቸው። ጠቅላይ ሚኒስትር ኪር ስታርመር ብሪታንያ፣ ቻንስለር ፍሬድሪክ መርዝ ጀርመን፣ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጣሊያን፣ ጠቅላይ ሚኒስትር ማርክ ካርኒ ካናዳ፣ ጠቅላይ ሚኒስትር ሰናይ ታካቺ ከጃፓን ተገኝተዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በፈረንሳይ G7 ጉባኤ ሰኔ 15-17 እንዲሳተፉ መጋበዛቸው ካይሮ በዓለም አቀፍ ዲፕሎማሲና በስትራቴጂካዊ የኃይል አሰላለፍ ውስጥ ያላትን ቁልፍ ሚና እያሳየ መሆኑን G24 ኒውስ ባቀረበው የፍተሻ ዘገባ ይፋ ሲያደርግ ሌሎች አልሲሲ ትራምፕ ጫማ ላይ ተደፍተው ቢመለሱ እንጂ አስመራ የዋሽንግተን ቀጣናዊ ፍላጎት መገለጫ ትሆን ዘንድ ከተመረጠችበት ደላላነት የዘለለ የምትፈይደው የለም ይላሉ። እውነት ነው ወይ የሚለውን አንስተን እንወያያለን። እንደተለመደው የመቻል ልህቀት ማዕከል መስራችና ዋና ስራ አስፈጻሚ፣ የጂ24 ኒውስ መስራችና ዋና ስራ አስፈጻሚ፣ ደራሲ፣ የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ አብሮናል። እንደምን አመሸ መሐመድ? እንደምን አለ ዮባ? እንደምን አላችሁ አድማጮቻችን? እኔ ዘንድ አሁን ወደ ስቱዲዮ ልገባ ስል አንድ ሰበር መረጃ እጄ ገብቷል። ዝርዝሩን የሞርስ ምንጮች እንዲያጣሩ ነግሬያለሁ። አንተንም የተወደዳችሁ የሞርስ ቤተሰቦችም አብራችሁን ቆዩ። ሰበር መረጃው እየተጣራ ነው፣ እንደደረሰኝ አካፍላችኋለሁ። በአንተ በኩል መታለፍ የለበት በምትለው አጭር መረጃ ካለ አካፍለንና ወደ G7 ጉባኤ እንለፍ። በጣም ጥሩ። እንግዲህ በዚህ ሳምንት ውስጥ በተለይ ደግሞ በዚህ በአፍሪካ ቀንድ እና በቀይ ባህር ቀጠና አካባቢ ከዚህ ከጂኦፖለቲካ ትኩሳትና ደግሞ ኢትዮጵያ እንደ ሀገር ዋናው የዚህ ትንታኔ ወይም ደግሞ የዚህ ቆይታ ዓላማ በኢትዮጵያ የምትወስዳቸውን አማራጭ ሀሳቦች ለማህበረሰቡ ተጨማሪ ግንዛቤ ለመፍጠር ነው ከቀጠናው አንጻር። በዚህ ሳምንት ውስጥ እንግዲህ የግብጽና የአሜሪካ ዲፕሎማሲያዊ ንክኪ መመልከት አይከፋም። ምክንያቱም ከዚሁ በኋላ ላይ ከምንመለከተው ከG7 ቆይታ ጋር በደንብ አድርገን ስለምናየው እንደምታውቀው ዋሽንግተንና ካይሮ በዚህ በቀጠናው ሰላምና መረጋጋት ዙሪያ በተለይ በሱዳን ቀውስና በቀይ ባህር ደህንነት ስጋቶች ላይ የራሳቸውን ስልታዊ ምክክር ያጠናከሩበት ሳምንት ነው። ምክንያቱም አሜሪካ በቀጠናው አዲስ የዚህ ወታደራዊ ፍጥጫ እንዳይነሳ ሰግቻለሁ የሚል ሐሳብ ነበራት። ግብጽ ደግሞ የራሷን የብሔራዊ ደህንነትና የውሃ ጥቅሞችን ለማስከበር የአሜሪካን የዲፕሎማሲ ድጋፍ ትፈልጋለች። በዚህ መካከል እንግዲህ ሁለቱ ሀገራቶች ጋር አሜሪካ ረብሻ እንዳይነሳ በመስጋት ግብጽ ደግሞ የራሷን ጥቅም በማስጠበቅ ቀጠናው ላይ ከተገኙ ወይንም ደግሞ ከፍተኛ የሆነ ትኩሳት ሊፈጥሩ ይችላሉ ተብለው ከታሰቡና ካለፉ እና ደግሞ አሁንም በተለይ ደግሞ G7 ላይ የተነሱ ሐሳቦች አሉ። እነሱን ወደ በኋላ ላይ እናነሳለን። የኤርትራና የግብጽ ወታደራዊ የፖለቲካ ትስስርም እያደገ እንዲመጣ ለማስቻል በተለይ ደግሞ በዩኤን በተመረጡ ማግስት ወደ ካይሮ ያቀኑት የኤርትራ ፕሬዝዳንት እዛ አካባቢ ላይ የመከሯቸው ሐሳቦች በግልጽ ተቀምጠዋል። በተለይ በዚህ በአስመራና በካይሮ መቀራረብ በቀይ ባህር ኤርትራ የዚህ የቀይ ባህርን ጉዳይ በተመለከተ ስልታዊ ወደቦችን በመጠቀም ረገድ ከግብጽ ጋር የምታደርገውን የደህንነት ትብብር በኢትዮጵያ ሰሜን አቅጣጫ አዲስ የፖለቲካና የደህንነት ግፊት እንዲፈጠር ለማድረግ እዚህ አካባቢ ላይ የተፈጠረ ሰፋ ያለ ትኩሳት አለ።
በአጠቃላይ በዚህ ቀጠናው ውጥረት ላይ በሶማሊያ ያለው የአዲሱ የአፍሪካ ህብረት የሰላም አስከባሪ ተልዕኮም ራሱን የቻለ አደረጃጀት ፈጥሯል። የግብጽ ጦር በመቀዲሾ ተገኝቷል። የኢትዮጵያ ሶማሌላንድ የመግባቢያ ሰነድ በጣም ከፍተኛ የሚባል መናወጥ አስነስቷል። ይሄ እንግዲህ በአካባቢው ላይ የኃይል ሚዛን ላይ ከፍተኛ ስጋት የደቀኑ መነሻ ሀሳቦች ናቸው። በዚህ በጂኦፖለቲክሱ ውስጥ ቀጠናውን በተመለከተ እነዚህ በተደጋጋሚ ችግር የማያጣቸው ሀገሮች በተለይ ደግሞ ኢትዮጵያን በጋራ ለመጣል የኢትዮጵያን የበላይነት የኢትዮጵያን በቀጠናው ላይ ያላትን ተሰሚነት ለማሳጣት ሩቅ ያለችው ድንበር ማትዋሰነን ግብጽ እነዚህን ሀገሮች በመክበብ ኢትዮጵያ ላይ ከፍተኛ የሆነ ተጽዕኖ እንዲያድር እየሰራች የነበረው አሁንም ድረስ እየሄደች ያለችበትን ነገር በደንብ አድርጎ በዚህ ሳምንት ውስጥ መመልከት ከቻልኳቸው ዘገባዎች መካከል ናቸው። እነዚህ የራሳቸው የሆኑ ኢትዮጵያ የሚወሰደቻቸው የመፍትሄ አቅጣጫዎች አሉ። ወደ በኋላ ላይ እንደመውጫ እናነሳዋለን። ይገባ መልካም። ከዚሁ ጋር የተያያዘ ቀጠናዊ ጉዳይ ነው ትኩስ መረጃ ማርገህ የነገርከን። በድጋሚ ከልብ አመሰግናለሁ። አንድ አፍቃሪ ካይሮ የሆነ ሚዲያ ሚድል ኢስት የተሰኘ በፈረንሳይ እየተካሄደ ባለው የጂ7 ጉባኤ ዙሪያ ላይ እንደው ትራምፕ በጣም አሳሳቢ በሆነው በግድቡ ጉዳይ ላይ ላሳዩት መረዳት ያለኝን ክብር ምን ያህል ከፍ አድርጌ እንደምገልጽሎት ቃላት ያጥሩኛል እያሉ ቀደም ሲል በመግቢያችን ላይ ለመጥቀስ እንደተሞከረው አልሲሲ ትራምፕ ጫማ ላይ መደፋት ነው የቀራቸው። ጋዜጣው ምንድነው የሚለው? በህዳሴው ግድብ ዙሪያ ላይ የፍትሃዊ በሆነ መንገድ ተይዣለሁና ለዚህ የሰጡኝን የመፍትሄ ሐሳብ ተብሎ የራሳቸውን ግብፃውያንን ለማረጋጋት የሚጠቅም ዘገባ ተጽፎ ለማየት ችያለሁ። እውነት በጉባኤው ላይ ካይሮ ከተገኘች ምን ሐሳብ ሊነሳ ይችላል? ምንስ ተነሳ እስካሁን? እንግዲህ ከዚህ አሁን ካለው ከዚህ ከጂ7 ጋር በተያያዘ እንግዲህ እነዚህ ራሱን ችሎ በዓለም ላይ የተለያዩ ራሳቸውን ሀያል ለማድረግ የጋራ ኢኮኖሚ ለመገንባት የጋራ የሆኑ የገንዘብ ዝውውሮች የቴክኖሎጂ ልውውጦች ለመገንባት ሌሎች ተጽዕኖ ይፈጥራሉ ተብሎ የሚታሰቡ አገራትን ለመገዳደር ያው ፕላን ኤ ፕላን ቢ ፕላን ሲ ብለን እንደምታስቀምጠው የጂ7ም በዛ አግባብ የተለያዩ ታላላቅ አገሮች ስብስብ ነው። በዚህ ጉባኤ ላይ እንግዲህ የግብጽ ፕሬዝዳንት አብደልፈታህ አልሲሲ በጉባኤው ላይ እንዲገኙ ተደርጓል። እንግዲህ በእሳቸው የተገኙት በወቅታዊ የዓለም አቀፍ የፖለቲካ ውስጥ ትልቅ ቦታ አለው የሚባለውን የራሱን የቻለ የዲፕሎማሲ ክስተት አድርጎ መመልከት ይቻላል። ምክንያቱም እሳቸው እዚህ ቦታ ላይ መገኘታቸው ይሄ የሆነው እንግዲህ በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋባዥነት የግብፁ ፕሬዝዳንት እዛ እንደተገኙ ማወቅ ይቻላል። ይሄ ተራ የተጋባዥና የጋባዥ ግንኙነት እንዳልሆነ ግን ጂኦፖለቲክሱ ይናገራል። ምክንያቱም ከዚህ ከቀጠናው ዓለም አቀፍ የኃይል አስተላለፍ አንጻር ትልቅ መልእክት ማስተላለፍ የሚችል መድረክ ሆኖ መመልከት ይቻላል። ግብጽ እዚህ ቦታ ላይ መገኘቷ ማለት ነው። ልክ ባለፈው ምንም ከማንጠብቃቸው የጥቂት ወራት ወር ቀናት በሚባል ደረጃ ህዝብ በአንድ በኩል በህዝብ አመጽ በሌላ በኩል ደግሞ በሌላ አደረጃጀት የኤርትራን መልማት ማደግ የሚፈልግ የኤርትራ ህዝብን ነጻነት የሚፈልግ የኤርትራ አሁን ካለችበት ከቆመችበት ስታርት እንድታረግ የሚፈልጉ አካላት ፍላጎት ባለበት ሁኔታ እንግዲህ ዩኤን ተመርጠው እንግዲህ እዛ ሀያላን ጋር አብሮ ለመስራት ሼር ለማድረግ ድምጽ እንዲኖራት ለማድረግ
ምስራቅ አፍሪካን በመወከል ጭምር ያልታሰበ ግን ደግሞ እውነት የሆነ ነገር ተከስቷል። ልክ በተመሳሳይ እኚሁ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በዚህ G7 ላይ ቀድመው እንደሚገኙ የነበሩ መረጃዎች አልነበሩም። ምክንያቱም በዚህ የG7 አባል ሀገራት ራሳቸውን የቻሉ ሀገራት ናቸው። በተጋባዥነት የሚመጡ እንዳሉ ሁሉ የግብጽ በቅድሚያ እዚህ ቦታ ላይ መጋበዝ የራሱን የቻለ እንድምታ ይኖረዋል ማለት ነው። ሶ እዚህ እነሳሉ ተብለው ተጠብቀው የነበሩ አጀንዳዎች ከዚህ ከመካከለኛው ምስራቅ ከምስራቅ አፍሪካ ጋር ተያይዞ የቀጠናዊ ውጥረቶችን በተለይ በጋዛ ሰርጥ ያለውን ጦርነት እንዲሁም ደግሞ የኢራን ጉዳይ ላይ እና የሩሲያና ዩክሬን ግጭቶችን በተመለከተ ጉባኤው በዋናነት ከሚያነሳቸው ሀሳቦች መካከል ተደርገው ተወስዶ ነበር። በእነዚህ ጉዳዮች ላይ ዛሬ እንግዲህ የመጀመሪያውን ምክንያቱም ይሄ በፈረንጆቹ አቆጣጠር ከሰኔ 15 እስከ 17 አካባቢ ቆይታ ይኖረዋል ተብሎ ይጠበቃል። የሁለት ቀን ቆይታ ነው የሚኖረው። በዚህ ውስጥ እንግዲህ የታዳጊ ሀገራትን የዕዳ ቀውስ የአርቲፊሻል ኢንተለጀንስ አስተዳደር ቁጥጥርን በተመለከተ እነዚህ የዓለም አቀፍ ፈተናዎች ናቸውና እነዚህን የዓለም አቀፍ ፈተናዎች እንዴት እንወጣለን በሚል ራሱን የቻለ ውይይት ይደረጋል ተብሎ ይታሰባል። የግብፅን ጉዳይ ስንመለከት እንግዲህ ራሱን የቻለ ትንሽ ከፍ ያለ የዲፕሎማሲ ክብደት ሊሰጠው ይችላል። ምክንያቱም እንደምታውቀው ከዚህ ከጋዛ ድልድይነት ጋር በተያያዘ ግብጽ ከዚህ ከተኩስ አቁም ድርድሮችና ሰብአዊ ድጋፎች ዙሪያ በምዕራባውያንና በአረቡ ዓለም መካከል ዋነኛ ተደራዳሪ የሆነች ሀገር ናት። የዓለም ሊግን በመምራትም በመመስረትም ያለች ሀገር ናትና የጋዛን ጉዳይ ስታነሳ ግብጽን አለማንሳት አይቻልም። ስለዚህ አንዱ በትኩረት ይነሳል ተብሎ የሚታሰበው ጉዳይ የጋዛ ጉዳይ ነው። ግብጽ በዚህ አግባብ የተጋበዘችበትን ሂደት መመልከት ይቻላል። ሌላው ከዚህ ከሆርሙዝ ወሽመጥ ጋር ተያይዞ እስከ ስዊዝ ካናል ያሉ የዓለም ንግድ መስመሮች ደህንነት ላይ ግብጽ ከፍተኛ የሆነ ተጽዕኖ አላት በዚህ ባህር መስመር ላይ ማለት ነውና የባህር በሮችን ዘብ በተመለከተ መነጋገር አስፈላጊ ስለሚሆን እንግዲህ ይሄንን ተመልክቶ ልትጋበዝ ትችላለች ብሎ መውሰድ ይቻላል። ሌላኛው እንግዲህ ከዚህ ከዶናልድ ትራምፕ ጋር እና ከሌሎች ዓለም አቀፍ መሪዎች ጋር የሚደረጉ የጎንዮሽ ወይንም የፊት ለፊት የዲፕሎማሲያዊ ውይይቶች ይኖራሉ። ይሄ ለአፍሪካና ለታዳጊ ሀገራት ከፍተኛ የሆነ ትርጉም ይኖረዋል። ምክንያቱም ግብጽ በዚህ ጉባኤ ላይ ስትገኝ በዕዳና መልሶ ማዋቀር ሂደት ውስጥ በተለይ ልማት ፋይናንስ ለማግኘት ጂኦፖለቲካ ደህንነት ያሉ የአህጉራዊ አንገብጋቢ ጉዳዮችን በተመለከተ በሀያላኑ የውይይት ጠረጴዛ ላይ ድምጽ እንዲያገኙ እድል ይፈጥራል ማለት ነው የግብጽ መገኘትና ይሄ በእኛ ኮንቴክስት ይሄንን ከኢትዮጵያና ከአፍሪካ ቀንድ አንጻር በተለይ በG7 ጉባኤ በቀይ ባህር ደህንነትና በልማት እርዳታ ዙሪያ ላይ የሚወሰኑ ውሳኔዎችን በአፍሪካ ቀንድ ላይ ቀጥተኛ ተጽዕኖ እንደሚያሳርፉ ምንም የሚያጠራጥር አይደለም። ስለዚህ ካይሮ ከዚህ ከዓለም አቀፍ ተደማጭነቷን በመጠቀም እንዲሁም ኢትዮጵያም ደግሞ በቀጠና ያላትን ብሔራዊ ጥቅም ለማስጠበቅ ከዚህ ከሀያላኑ የዲፕሎማሲ እንቅስቃሴ ጋር በከፍተኛ ጥበብ ስልት እና ደግሞ ጥንቃቄ በተሞላበት መልኩ ይሄንን የG7ን የካይሮ ጉዞ በደንብ አድርጎ መከታተል ያስፈልጋል። በተደጋጋሚ ከግብጽ ጋር በተያያዘ እንግዲህ የኢትዮጵያ ታሪካዊ ጠላት
ብቻ ሳትሆን ግብጽ በነገራችን ላይ ኢትዮጵያ እንድትጠፋ አትፈልግም። ምክንያቷ ምንድን ነው? የሚታየው ነገር ይሄ ስላልሆነ ግብጽ ኢትዮጵያ እንድትጠፋ የማትፈልግበት ምክንያት እንግዲህ ሁለቱ ሀገሮች የኢትዮጵያና የግብጽ ግንኙነት ባህሪን መመልከት ይቻላል። ካይሮ ሁል ጊዜ ኢትዮጵያን የማዳከም ስትራቴጂ ነው የሚኖራል። ማዳከም እንድትጠፋ መመኘትና መፈለግ አይደለም ወይ? ከተዳከምክ ትጠፋለህ ቀስ በቀስ እኮ። ግን ምንድን ነው መሰለህ ኢትዮጵያን ማዳከም ወይም ማፍረስ የሚለው ከዚህ ቀደም ምናልባት ከጅቡቲ ጋር በተያያዘ የተወሰኑ ሀሳቦችን ለማንሳት ሞክሬ ነበር ከፖሊሲያቸው ጋር ተያይዞ። ይህንን በሰነድ አስደግፈ መደምደም አችልም። ነገር ግን በፖለቲካ ሳይንስ ውስጥ ከተግባር የተወሰዱ ከዚህ ቀደም ያሉ የዓለም እውነታዎች አሉ። የግብጽ ዋና ፍላጎት ኢትዮጵያን ሙሉ በሙሉ ማጥፋት ሳይሆን ኢትዮጵያ የምታሳየውን ቀጠናዊ የኢኮኖሚያዊና የወታደራዊ ዲፕሎማሲ እድገት መክታትና መቆጣጠር። ይሄ ፍላጎት ለምን መጣ የሚለውን በደንብ አድርጎ መውሰድ ያስፈልጋል። አንደኛው ካይሮ ይሄንን ከህልውናዋ ጋር አያይዛ ስለምትመለከተው የብሔራዊ ስጋት ደህንነት አድርጋ ተወስደዋለች። ምክንያቱም የዚህ የውሃ ደህንነትና ስጋት ግብጽ 95% በላይ የምትመካው በአባይ ውሃ ላይ 95% የታላቁ የኢትዮጵያ ህዳሴ ግድብ ግንባታና ቀጣይ ያሉ ሂደቶች የግብጽን ታሪካዊ ውሃ ድርሻ ይቀንሳል የሚል ከፍተኛ ስጋት በተደጋጋሚ ይነሳል። ሁለተኛው ተጽዕኖ ደግሞ በተለይ በዚህ በውሃ የምትመካበት የውሃ ሀብቷ ላይ ኢትዮጵያ ሰፊ የሆነ የበላይነትና ቁጥጥር አላት። ምክንያቱም ኢትዮጵያ ለጅቡቲም በተለይ ለዚህ ለተፋሰሱ አራቱ ሀገራት ሱዳንን ጨምረ ጅቡቲን ይዘ ሶማሊላንድን ይዘ እንደገና ግብጽን በሙሉ ሪሶርስነት ከኢትዮጵያ የሚመነጨው ውሃ ነው የሚመግባቸው። በህዝብ ብዛትና በኢኮኖሚ ኢትዮጵያ የምታድግ ከሆነ ግብጽ በአፍሪካ ቀንድና በአረቡ ዓለም ያላትን ታሪካዊ መሪነት ሚና የድርድር አቅም ጭምር ያሳጣታል። ልክ አሁን የተገኘችበት መድረክ ላይ እንዳለችው ማለት ነው። የጋዛ ጉዳይ ባይኖር ኖሮ ግን በዚህ በእኛ ጋር ባለው በቀንዱ በቀይ ባህር በአባይ ግድቡን ተከትሎ ባሉት ልንሰራ ባሰብናቸው ጉዳዮች ዙሪያ እዚህ ጉባኤ ላይ የመገኘት እድል ታገኝ ነበር። የጋዛ ጉዳይ አይደለም አሁን የወሰዳት ወይስ የጋዛ ጉዳይ እንዳለ ሆኖ የባህር ዘብነትም እንደምታውቀው የራሱን የቻሉ የዲፕሎማሲ ቀውሶች እንዳይፈጠሩ አሜሪካ በጣም የሚያሳስባት የጋዛ ጉዳይ ነው። አዎ። ስለዚህ G7 ላይ አንዱ የተገኙት ዶናልድ ትራምፕ ናቸው። አዎ። እንደውም ዛሬ በሚወጡ መረጃዎች እንደሚያመለክቱት ትራምፕ በህዳሴ ግድብ ጉዳይ ላይ ዳግም እሳተፋለሁ የሚል ሀሳብ አንስተዋል ይላል። ይሄ የታላቁ የኢትዮጵያ ህዳሴ ግድብ ዳግም ላይፈርስ ከፍ ብሎ ብቻ ሊበር ማንም ሊነቀንቀው በማይችል ማማ ላይ ተገንብቶ ተጠናቋል። ግብጽ ከፍተኛ ችግር ያስከትልብኛል በሚል ዋሽንግተን ለግብጽ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ እንደምትችል አንስተዋል ይላል መረጃውና ይሄ ምንድነው የሚያሳየው መሰለ አሜሪካ ሁል ጊዜ ጥቅሟን በማስጠበቅ ሂደት ውስጥ ነው የምትሄደው። የግብጽ በህዳሴ ግድብ ዙሪያ እረፍት እንደማታገኝና ለኢትዮጵያ ልተኛ እንደማትችል
ኢትዮጵያን ግን አያውቁም። አሁን ባገኘችው አጋጣሚ በሚወጡ መረጃዎች ወሬዋ ስለ ጋዛ አይደለም፣ ወሬዋ ስለ ባህር ዘብ አይደለም፣ ወሬዋ ስለ አፍሪካ ቀንድ አይደለም፣ ወሬዋ ስለ አባይ ጉዳይ ነው። ገኖ የሚወጣው ዛሬ ከነበሩ የጂ7 ውይይቶች ውስጥ ተብሎ ዶናልድ ትራምፕ በጉዳዩ ላይ መልሼ እገባለሁ የሚሉን ሐሳብ ጭምር ያመጡትም ከዚህ አንፃር ነው። ይሄ በተለይ በግብጽ ጋዜጦችና በአፍቃሪ ካይሮ ጋዜጦችና ሚዲያዎች ላይ በስፋት ሲነገር ነበር። ምናልባት እዛ ሄጄ እንዲህ አይነት ስራ ሰራሁኝ ለማለት ነው የሚሉ ወገኖች አሉ። አንዳንዶች ደግሞ የትራምፕ ብልጠት የታየበት ዲፕሎማሲ ነው፣ ግብጽን እንደፈለጉ ለመጋለብ በፍላጎቷና በስሜቷ በኩል እየኮረኮሯት ነው የሚሉ ወገኖች አሉ። እና አንተ ላነሳው ሐሳብ ይቀርባል ይሄ? ምንም ጥርጥር የለውም። በነገራችን ላይ አሜሪካና ግብጽ ብቻ ሳይሆኑ ግብጽ በተገኘችባቸው ሀገሮች የኢትዮጵያን ክፋትና የኢትዮጵያን የውሃ የበላይነት በማውራት ኢትዮጵያ ያላትን የውጭ ሀገራት ዲፕሎማሲ ለማሳሳት የምትሄድበት ርቀት እንደዚህ በቀልድ የሚወራ አይደል። እንኳን እንደዚህ አይነት ታላቅ መድረክ አገኝታ ይቅርና ማለት ሶ በራሳቸው ጉዳይ ላይ ባለመቆም በኢትዮጵያ ጉዳይ ላይ ብቻ ከዚህ ቀደም እንደምታስታውሰው ግብጽ በተባበሩት መንግስታት ድርጅት ከ16 ጊዜ በላይ ክስ መስርታብናለች። ለነዛ ሁሉ ጊዜያቶች ክርክር አድርገናል። ዘን ግን ታንክስቱ ዶክተር አብይ አህመድ ይሄ ግድብ ተገንብቶ ተጠናቋል፣ አለቀ። ኢትዮጵያ ከዚህ በኋላ በርካታ አሁን የግብጽ ዋንኛው ክርክር አድማጮቻችን እንዲረዱ የሚፈለገው ግብጽ አሁን የምታነሳው የህዳሴ ግድብን መገንባት ብቻ አይደለም። ከህዳሴ ግድብ በኋላ ኢትዮጵያ የያዘቻቸው ሜጋ ፕሮጀክቶች፣ የኢትዮጵያን መጻኢ ዕድል የሚወስኑ ፕሮጀክቶች፣ ትልልቅ የውሃ ፕሮጀክቶች አሉ። እነዛ ፕሮጀክቶች እንዳይከናወኑ ለማድረግ እንጂ የህዳሴ ግድብ ተገንብቶ ተጠናቆ እንዳለቀ ታውቃለች ግብጽ። ይሄ ጂ7 ላይ ተገኝታ ከአሜሪካን ጋር ይሄን ነገር ብታወራ ሌሎች አፍቃሪ ካይሮች ይሄን ጉዳይ ቢያራግቡት ዋንኛ ዓላማ በነገራችን ላይ ኢዮባ አሮን ነው የኛን አገር የኢትዮጵያ ጠቅላይ ሚኒስትር ከሀገር ውጭ ሲወጡ የሚዲያ አጠቃቀማችንን በተመለከተና የኮሙኒኬሽን ወያችንን በተመለከተ በሌላ ጊዜ ልናነሳው እንችል ይሆናል እንጂ ካይሮ በማንኛውም ጉዳይ ላይ በተገኘችበት ወቅት እነማን ያወራሉ የሚለውን ነገር በደንብ አድርገህ ስትመለከት በጣም በርካታ ዓለም አቀፍ ሚዲያዎች በተለይ አረብኛና እንግሊዝኛ ስርጭት ያላቸው ሚዲያዎች ከፍተኛ የሆነ ሽፋን ይሰጡታል። የሚቆጨውም እኮ እሱ ነው እኮ እኛ አባይ የኛ ምንጩም የኛ መገኛውም የኛ ሆኖ የሚሰሩትም እጆች የኛ ሆነው ግን አንናገርም። ቁጭት ውስጥ የሚከተህ አንዳንዴም እንዲህ አይነት አጋጣሚዎች ናቸው። ይቅርታ ቀጥልሽ። ይሄ ከዚህ አንጻር ኢትዮጵያ በተለይ በዓለም አቀፍ ቋንቋዎች ራሷን ከፍ አድርጋ ማብቃት እንዳለባትና ወደፊት የሚደረጉ ማንኛውም ድርድሮች፣ ወደፊት የሚደረጉ ማንኛውም ዴሌጌሽኖችና ጉዞዎች ከነዚህ የዜና አውታሮች ጋር አብሮ መሄድ እንዳለባቸው በዚህ አጋጣሚ መክሮ ማለፍ ያስፈልጋል። እውነት ነው። ዓለም ላይ ያሉ ድምጾች እንዲሰሙ አንድ ጥናት አለ። በኢትዮጵያ በእንግሊዝኛ ቋንቋ ኒውሶች ባለመሰራጨታቸው ምክንያት ብቻ ኦልሞስት ከ2.7 ቢሊዮን ብር በላይ በሐሰተኛ መረጃዎችን ቱአክስ ለማድረግ ወጪ ይወጣል ይላል ጥናቱ። ይሄ በጣም የተደራጀ የግብጽ የሚዲያ አውታርና የግብጽን መሪዎቻቸው በሆነ ጉዳይ ላይ ሲገኙ የሚሸጡበት መንገድ በጣም ስልጡንና አሳማኝ አርኬቭ ነው። አሁን ጎግል ለማድረግ ብትገባ በጣም በርካታ የግብጽን ጉዳይ የሚመለከቱና የሚተነትኑ ጉዳዮችን የአልሲሲን ጉዞ በተመለከተ ጂ7 ላይ ያላቸውን ተሳትፎ በተመለከተ ፕሪዲክት ጭምር አድርገው አናሊስቶቹ ይሰራሉ።
ብሎጎች አሉ በተለያየ ቋንቋ። ይሄ የኢትዮጵያ መንግስት ሊቀናበት የሚገባ ጉዳይ ነው። በተለይ በዓለም አቀፍ ቋንቋዎች በጣም ትልቅ ጋፕ አለ። ኢትዮጵያ የሰራቻቸውን ትልልቅና ተአምር የሆኑ ስራዎች እንደዚህ ያሉ መድረኮችን በማግኘት ብቻ ሳይሆን ራሷን በመሸጥ የምትሄድበት ሰፊ ርቀት ያስፈልጋታልና ይሄንን ከግብጽ መማር ያስፈልጋል። ዛሬ ያያቸው አየሩን የሞሉት በሙሉ ጉዳዩ ምናልባት ከትራምፕ ጋር ተገናኝተው ዲስከስ ላያደርጉ እኮ ይችላል። ተገናኝተው በምስል ወጥቷል። የተናገሩት ንግግር ግን እነዚህ ሚዲያዎች እንደጻፉት አለመሆኑን አንዳንድ ፍንጮች ያስታውቃሉ። በፍጹም ስለዚህኛው ጉዳይ ሳይሆን በመጀመሪያው ቀንም የሁለትዮሽ ግንኙነት ላይ እሳቸው ማስቀደም የሚፈልጉት ትራምፕ ማለቴ ነው ስለ ጋዛው ጉዳይ እንጂ ስለ ሆርሙዝ ጉዳይ እንጂ ይሄ በእጃቸው ያለ ቀላል ነገር አድርገው የሚያዩት ይመስለኛል። ግብጽም ታዛዥ ነች፣ የአስመራ መንግስትም ታዛዥ ስለሆነ ይሄኛውን አስቀድሞት በግድቡ ጉዳይ ላይ ቅድሚያ የሰጡት አጀንዳ ይሆናል ብዬ መገመት አልሆንልኝም። ግን የሚወጡት ምስሎች ግን ሁለቱ ቁጭ ብለው ሲነጋገሩ የሚያሳይ ፎቶግራፎች ታይተዋል፣ ቪዲዮዎች ታይተዋል። ንግግራቸውን ግን አሁን በተባለው ልክ አልሰማንም። ለማንኛውም የተወደዳችሁ ቤተሰቦቻችን አንድ ዜና ሰበር ዜና አለ ብያችሁ ነበር። እየተጣራ ነበር። አንደኛው አሁን በቁንጽል ደረጃ እጄ ገብቷል። ይሟላና አንድ ላይ ነግራችኋለሁ። አንተም አብረኸኝ ስላለህ ውይይታችንን እንቀጥል። ይሄ ሰበሩ መረጃ እስከሚመጣ ድረስ የሶማሊያ እንግዲህ አልሲሲ ዛሬ ሄደው G7 ላይ ከነ ትራምፕ ጋር በኢትዮጵያም በቀጣናውም ጉዳይ ሐሳብ ከመነሳቱ በፊት እንግዲህ ሙሉ ፍርጥ ያለውን ነገር ነገም ሊያወሩት ይችላሉ። ግን የግብጽ መከላከያ አታሼ ሶማሊያ የጦር ኃይሎች ጠቅላይ አዛዥ እና የግብጽ መከላከያ አታሼ በሞቃዲሾ የደህንነት ትብብርን ለማጠናከር ውይይት ባደረጉ ሰሞን ነው እሳቸው ወደዚያ ሄዱት። የሶማሊያ ብሔራዊ ጦር አዛዥ ሜጀር ጀነራል ኢብራሂም መሐመድ ማህሙድ ጁን 15 በሶማሊያ የግብጽ መከላከያ አታሼ እዛው ሶማሊያ ነው ያሉት የግብጽ መከላከያ አታሼ ሜጀር ጀነራል አህመድ ፋቲህ አብደል ሰታር ጋር ነው ውይይት አድርገውት የነበረው በሁለትዮሽ ወታደራዊ ትብብር ዙሪያ። ይሄ አውሶም በተመለከተ ከዚህ ከአፍሪካ ሰላም አስከባሪ ጋር በተገናኘ እንግዲህ ሞቃዲሾ ሶማሊያ ላይ ይሄንን አድርገው በጣም ፎክረዋል። ጦር አዛዣቸው በአልሻባብ የሚካሄደውን ጸረ ሽምቅ ውጊያ ጉዳይም አንስተዋል። ማን ነበረ እዛ ጋር ማን ይሄንን የጸረ ሽምቅ ውጊያን በመቀልበስ የሚታወቀው የሚለው እንዳለ ሆኖ እዚህ ጋር በአስመራ በኩል ሰሞኑን የአስመራው ፕሬዝዳንት ካይሮ ነበሩ። የተፈረመም ነገር ባንሰማ የተመካከሩት ምክክር ግን አለ። ዛሬ ደግሞ ከታላላቆቹ ጋራ እዛ ሀገር ተገናኝተዋል። ከበባው እየጠነከረ ነው ወይስ አይደለም ለማለት ነው። ይሄ የግብጽ መክበብ ስልትን በተመለከተ በጣም ከፍተኛ የሆነ አዲስ ሊባል በሚችል መልኩ በስትራቴጂ ከበባውን እያጠናከረች የመጣችበት ሂደት አለ። ይሄ እስካሁን በይፋ በዓለም አቀፍ በሂደቶች በተለይ ደግሞ ግብጽ የመክበብ ስልትን በተመለከተ የኢትዮጵያ ውጭ ጉዳይ ሚኒስትር በቅርቡ ያወጣው መረጃ ነበርና ይሄ የራሱን የቻለ ግብጽ የከበባ ስልትን እየተከተለች ነው የሚል መግለጫ ነበር ያወጣው። ታስታውስ ከነበረ ይሄ የመክበብ ስልት መሬት ላይ ወርዷል ወይ? የሚታዩ እውነታዎች አሉ ወይ? ምንድናቸው ከታዩስ ማሳያዎቹ የሚለውን መመልከት በጣም ያስፈልጋል። ይሄ ጉዳይ እስካሁን ድረስ ቅድም እንዳልኩ በዓለም አቀፍ ፍርድ ቤት ተረጋግጧል ባይባልም ምክንያቱም እኛ ክሱን ስናቀርብ ፍርድ ቤት ጉዳዩን ተመልክቶ መፍትሄ እንዲያመጣ ከበባ ራሱን የቻለ መውረር ስለሆነ ማለት
በዚህ በፖለቲካ እይታ ውስጥ በተጨባጭ ክስተቶች ረገድ ግን ግልጽ ማሳያዎች እንዳሉ አድማጮች እንዲረዱ እንፈልጋለን። በተለይ በቅርብ ጊዜ የተከናወኑ ተከታትለው የመጡ ሂደቶችን ብንመለከት የአስመራው የሶስትዮሽ ጉባኤን ታህሳስ 2024 የግብጽ የኤርትራና የሶማሊያ መሪዎች አስመራ ያደረጉትን ጉባኤና የፈጠሩት የጋራ ደህንነት ዋነኛው ማሳያ አድርገን ልትወስድ ይችላል። ሁለተኛው የግብጽ ጦር ወደ ሶማሊያ መግባት ነው። አሁን አንተ አነሳው። ይሄ እንግዲህ የካቲት 26 ነው። ግብጽ ከ1100 በላይ ወታደሮችና የአየር ኃይል ንብረቶችን በይፋ መቋዲሾ አሰማርታለች። የካይሮ መቃዲሾ ወታደራዊ ስምምነት መተግበሩ የከበባው ሁለተኛ ማሳያ ነው። ሌላው የባህር ስምምነት ነው። ባሳለፍነው የግንቦት ወር ግብጽና ኤርትራ የጋራ የባህር ጠረፍና የትራንስፖርት ስምምነት ተፈራርመዋል። ሌላው ማሳያ የፕሬዝዳንት ኢሳያስ ካይሮ ጉብኝት ነው። ምክንያቱም በዚህ ወር የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቅ ካይሮ በመሄድ ከፕሬዝዳንት አብዱል ፈታህ አልሲሲ ጋር ውይይት አድርገዋል። እነዚህ ተከታታይ ክስተቶች ኢትዮጵያን በምስራቅ፣ በሶማሊያ፣ በሰሜን፣ በኤርትራ እንዲሁም በተዘዋዋሪ በሱዳን በኩል የጂኦፖለቲካው ጫና ውስጥ በማስገባት ይሄ ኢትዮጵያን በሁሉም አቅጣጫ አማራጮቿን የማጥበብ ተግባር እንደተባለው ኢንሰልክሪመንት ነው። ይሄ ወይንም የከበባ ስልት ነው። ከዚህ የተለየ መገለጫዎች የሉም። ነገር ግን የዓለም አቀፉ ፍርድ ቤት ይሄንን አስመልክቶ የሰጠው መግለጫ የለም። እኔ እየሰጠው ያለው ፖለቲካል ትንታኔ ይሄ የመክበብ ስልቱን አለ የሚለው ድምዳሜ ላይ ያደላል። ቅድም ያነሳውልህ ሐሳቦች ማለት ግብጽ ኢትዮጵያ በአፍሪካ ቀንድ በተለይ ከዚህ ከቀይ ባህር አካባቢ ጋር የበላይ ተጽዕኖ እንድታገኝ ለምን ይሄንን ያህል አጥብቃ ትቃወማለች? ከቀይ ባህር በስተጀርባ የግብጽ ትልቁ ስጋት ምንድነው የሚለውንም በደንብ አድርጎ መፈተሽ መመርመር ያስፈልጋል። ምክንያቱም ግብጽ የቀይ ባህርን የመጠበቅና የመወሰን መብት በተለይ የዚህ የባህር ጠረፍ ላላቸው ሀገራት ብቻ ነው ብላ ስለምታምን የየብስ ሀገር የሆነችውን ኢትዮጵያን በየአካባቢው እዚህ ቀጠናው ላይ ወይንም ደግሞ ቀይ ባህር ላይ መውጣት አለባት ብላ አትቀበልም። በጣም በሚገርም ሁኔታ ማለት ነው። ይሄ ሊቶራል ስቴት የሚባሉት ወይንም ደግሞ የባህር ዳርቻ ሀገራት ፍልስፍና ተደርጎ ይወሰዳል። ሌላኛው የሱዌዝ ካናል ጉዳይ ነው። የሱዌዝ ካናል ጉዳይ እንደምታውቀው የግብጽ የኢኮኖሚ አንጀትም የጀርባ አጥንትም ነው። ስለዚህ ካናል መግቢያ ደግሞ ባበል መንደብ ነው። ባበል መንደብ ከሆነ ባበል መንደብና የቀይ ባህር ቀጠና አንድ ናቸው። በአካባቢው አዲስ ኃይል በተለይም ጠንካራና የራሷን የባህር ኃይል ያላትን ኢትዮጵያ ብቅ ስትል ካይሮ በቀይ ባህር ላይ ያላትን ብቸኛ የአረብ ተኮር የበላይነት ያሳጣታል ብላ ስጋት ይገባታል። ኦኬ ሌላኛው ከዚህ ቅድም ካነሳውልህ ሐሳብ ጋር ተያይዞ እዚህ የቀጠናውን በተመለከተ ውድድር አለ። የምን የአመራር ውድድር። ግብጽ በአረቡ ዓለምና በአፍሪካ ታሪካዊ የመሪነት ሚና እንደነበራት ይታወቃል። አሁንም ያንን በማስተባበር የአረብ ሊግን በመመስረት አረብ ሀገራትን አስተባብሮ የመምራት የራሷ የሆነ ሚና አለ። ኢትዮጵያ በህዝብ ብዛት፣ በኢኮኖሚ፣
የጂኦ ስትራቴጂ አቀማመጧን ብትመለከት አሁን ደግሞ እያደገች መምጣቷ የተፈጥሮ ፍክክር ፈጥሮባታል። የተፈጥሮ ፍክክር ደግሞ ከራስ ጋር ያጣላል። ምክንያቱም ኢትዮጵያ ባላት ሀብት፣ በራሷ እውቀት፣ በራሷ ጉልበት፣ በራሷ ገንዘብ ያለማንም እርዳታ በተፈጥሯ ብቻ እያደገች ያለች ሀገር ናት። ኢትዮጵያ የዚህ አካባቢ ላይ የጦር ሰፈር ካገኘች የቀጠናው ቁልፍ ውሳኔ ሰጪ ትሆናለች። ይሄ ደግሞ የተፋሰሱ ሀገራት እንደ ኡጋንዳ፣ ኬንያ፣ ታንዛኒያ ያሉትን በውሃ አጠቃቀም ረገድ የካይሮ ታሪካዊ የሚባለው የቬቶ መብት ውድቅ አድርጎ የኢትዮጵያ ፍትሃዊነትን መርህ እንዲከተል መንገድ ይከፍታል። ይሄ እንዲሆን ደግሞ አትፈልግም። ለምን? የሷ ፍልስፍና ቅድም እንደነገርኩ ሊተራል ስቴት ላይ ብቻ ነው የሷ ፍልስፍና። ያ ማለት ምን ማለት ነው? የየብስ ሀገር የሆኑ ሀገራት ወይንም ደግሞ ቀይ ባህርን መጠቀም ያለባቸው ወይም መብት ያላቸው ሀገራት ብላ የምታምነው የባህር ጠረፍ ላላቸው ሀገራት ብቻ። ያ ማለት ሶማሊያን፣ ጅቡቲን፣ ኤርትራን ይዘህ ትሄድና ኢትዮጵያ የምትባል ሀገር በፍጹም ወደዚህ አካባቢ መምጣት የለባት። እነዚህ ቅድም ያነሳሁልህ 3 መሰረታዊ ስጋቶች ስላሉባት ማለት ነው። ይህን ይመስላል። መልካም የተወደዳችሁ ቤተሰቦቻችን እንዲሁም የሙያ ባልደረባዬ ማመድ በጉጉት የምትጠብቁት የሰበሩ ዜና እጄ ገብቷል። ለመውጫ የምንጠቀምበት ማጠቃለያ ሀሳብ እየተዘጋጀህ እኔ ሰበሩን ልንገራችሁ። ነገ ሰኔ 11 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ስብሰባ ተጠርቷል። ስብሰባ የጠራው የነ ዶክተር ደብረጽዮን የሚመሩት የህወሓት ቡድን ነው። ዛሬ በመቀሌ በእያንዳንዱ ቀበሌ ነዋሪ ቤት ለቤት እየተዞረ የህወሓት ቡድን ካድሬዎች ሁሉም ነዋሪ ነገ ጠዋት በቀበሌ የስብሰባ አዳራሽ እንዲገኝ ከማስጠንቀቂያ ጋር እየተነገራቸው አምሽተዋል። የሞርስ ምንጮች በሚኖሩበት ቀበሌ ስብሰባ ጠሪዎቹ የደረሱት ከምሽቱ 1 ሰዓት ከ20 ደቂቃ ላይ መሆኑንና ነገ ጠዋት በ2 ሰዓት በቀበሌ መሰብሰቢያ ያልተገኘ ነዋሪ ከባድ እርምጃ ይወሰድበታል፣ ስለዚህ መቅረት አይታሰብም ሲሉ አስፈራርተውናል ብለዋል። ስብሰባው በምን አጀንዳ እንደሆነ በተረጋገጠ መረጃ ባይገለጽም ባሉትና በተለይ ቀበሌ ውስጥ ቅርበት ኖሯቸው መፈክሩንም ጽሁፉንም ሲጽፉ ከነበሩ ሰዎች ሰማን እንደተባለው በትግራይ ውስጥ ተቃውሞ ያለ በማስመሰል የሚደረገውን ሩጫ መቀልበስ የህሉና ጉዳይ ነው የሚልና በተለይ ከአስተዳደሩ ከነደብረ ጽዮን ወገን በኩል መሆኑ ነው የሚቃወሙ ኃይሎች ትግራይን የተሻለ የነገ ጉዞ የማይዋጥላቸው መሆኑን አሁን ዘግይተንም ቢሆን ተረድተናል የሚል አስተያየት ከተሰብሳቢዎቹ እንዲሰነዘር ይህም በትግራይ በሚገኙ የቴሌቪዥንና የራዲዮ እንዲቀረጹና እንዲተላለፉ የሚል ነው። ይሄ እንግዲህ ምናልባት እንዲህ አይነት ዝግጅት ያስፈልገው ይላሉ የሞርስ ምንጮች። በሚቀጥለው ሳምንት በአሜሪካ ኤምባሲ በኢትዮጵያ የአሜሪካ ኤምባሲ አምባሳደር የሚመራ አንድ ልዑክ ወደ አካባቢው ያቀናል በተባለበት ዋዜማ ላይ ይሄ መሰማቱ ምናልባት የህዝብን ድጋፍ ለማግኘት የታሰበ ነው ተብሏል። ሌላው እና በዋናነት ግን የፌዴራል መንግስቱ ለጦርነት እየተዘጋጀ መሆኑን በመቃወም ይህንኑ ድምጻችሁን አሰሙ ለማለት እና ህዝቡን ለማስገደድ መሆኑ ተደርሶበታል። የነገው ሰበር ዜና እንግዲህ ነገ ጧት ምናልባት ወደ አድማጭ ተመልካች ዘግይተንም ብንመጣ ውይይቱ በዚህ ላይ ማተኮሩን በ3 ነጥቦች ላይ ማዞሩን ያተኮረ መሆኑን አጽንኦት ስጡልን። ሌላ ሁለተኛው ሰበር መረጃ አርሚ 15 የተባለው ለአልቡርሃን ተሸጦ መንገድ ጀምሯል። አሁን ደግሞ አርሚ 35 በቀጣይ በዚህ ሳምንት መገባደጃ ላይ
የአልቡርሃን ጉልበት ለመሆን ህይወታቸውን አስይዘው ጉዞ ያደርጋሉ ተብሎ ለአርሚ አዛዡ የተነገረ መሆኑን ተከትሎ ወሬው አፈትልኮ በመውጣቱ ያልተጠበቀ ቁጣ ተነስቷል ነው የተባለው። 2 ታጣቂዎች ዛሬ ምሽቱን ታፍነው ተወስደዋል፣ አድማ ልትፈጥሩ ነው በሚል እኛ እኔ እናንተ ወደ አድማጭ ተመልካቾቻችን ጋር እስከምንደርስ ድረስ የሞርስ ምንጮች የገቡበትን ቦታ ወይም ታፍነው ያሉበትን ቦታ እንዲያጣሩ ተነጋግረን የቻሉትን ያክል ሙከራ አድርገዋል። ግን እስካሁኑ ሰዓት ድረስ ሐውልቲ ክፍለ ከተማ ነው ከመባል ውጪ የት እንደገቡ ማወቅ አልተቻለም። ይሄ ከትግራይ የተገኘ ነው። አዲስ አበባ ላይ በድህረ ምርጫ የከተማችንን ነዋሪዎች ተጠቃሚነት የሚያረጋግጡ የመጪዎቹን 90 ቀናት እቅዳችንን ከመላው የከተማችን አመራሮች ጋር የጋራ በማድረግ ወደ ተግባር ገብተናል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በተረጋገጠው የራሳቸው የማህበራዊ ገጽ ላይ መጻፋቸውን ከመሸ አይቻለው። በተለይ ከድህረ ምርጫ በኋላ እንግዲህ ከሰኔ 9 እስከ ጳጉሜ 5 በሚቆይ 90 ቀናት ውስጥ ነው የሚፈጸሙትን ዋና ዋና ግቦች ይፋ ያደረጉት። በምርጫ ቅስቀሳ ወቅት የተለዩ የመልካም አስተዳደር ችግሮችን መፍታት፣ አገልግሎት የማሻሻል ስራን በማጠናከር የኑሮ ውድነትን ማረጋጋት፣ የንግድ ስርዓቱን መግራት፣ የስራ ዕድል ፈጠራና የወጣቶችና ሴቶች ተጠቃሚነት እንዲሁም የሰላም ግንባታ ስራዎች፣ የገቢ አሰባሰብ፣ ልመናና ተረጅነትን መቀነስ የሚሉት ሁሉ አሉ። እነዚህ የተጀመሩ የኮሪደር ልማትና የወንዝ ዳርቻ የልማት ስራዎችም በጥራትና በተያዘላቸው ጊዜና በጀት ገደብ ማጠናቀቅ፣ የሚዲያና የህዝብ ግንኙነት ስራዎችን ማጠናከር ብለውበታል። እንግዲህ ብዙ ጊዜ ክፍተትም አድርገን የምናየው የዚህ የሚዲያና የህዝብ ግንኙነት ስራን ነበር። እንግዲህ አሁን ተጠናክሮ በ90 ቀናት ውስጥ እንደሚሰራ አረጋግጠዋል። ይህን ይመስላል። መሐመድ ጥሩ መረጃ ነው የሰጠህን። ከዛ በፊት ግን አንድ ነገር ተናግረን የዛሬውን ሀሳባችንን ብንቋጭ ጥሩ ነው። እሺ፣ መረጃውን መሰረት ያደረገ ሀሳብ በተለይ ደግሞ አሁን መጨረሻ ላይ ካነሳው የሰበር ዜና መነሻ በማድረግ አየህ አሁን ይሄ ማህበረሰብ ባለቤት አልባ ለማድረግ የታሰበ ባለቤት አልባ ለማድረግ ብቻ ሳይሆን ኢትዮጵያን ከቀጠናው ጋር ለማጋጨት ሰፊ ስራ እየተሰራ እንደሆነ ሰው ሊነቃ ይገባል። ምክንያቱም ቅድም ያነሳቸው አርሚ 30 አርቢ 40 ብላ አስቀምጠው ኢትዮጵያ ከሱዳን ልትማር የምትችላቸው በጣም በርካታ ነገሮች አሉ። ንጉስ ነጃሺ ያኔ በነበረበት ዘመን የእርስ በርስ ግጭት ተፈጥሮ አብረውት የነበሩ ሰዎች እናግዝህ አሉት። እኔ ሀገሬን ከባዕድ ጋር አልወጋም ማለት ኃይል ይፈልጋል አይደለም? አዎ። አልቡርሃን ሀገሩን ከባዕድ ጋር መውጋት አንደኛው ከዚህ ከጂኦፖለቲክሱ ጋር አያይዘህ እንድታየው ስለፈለኩ። እሺ። ሁለተኛው የወታደር አቅርቦቱ ምንጭ ማን እንደሆነ ይታወቃል። የወታደር አቅርቦቱ ስም እየሰጠ ነው። ኢትዮጵያን ታሪካዊ ጠላት ለማድረግ በእነዚህ ረጅም ዓመታት ወዳጅነት ባላቸው ሀገሮች መካከል ድንበር በሚጋሩ ሀገሮች መካከል ታሪካዊ ቁርሾን ለመፍጠር እየተካሄደ ያለበትን ርቀት ለዚህ ደግሞ ቲፒኤልኤፍ የመጀመሪያውና የአንበሳውን ድርሻ እንደሚወስድ ማየት ይቻላል። ከዚህ ክስተት አሁን ከነገርከን ሰበር ዜና እውነት ነው። በሌላ መልኩ ስትመለከት ነገ ውጣቱ የሚለው አይደለም ለኔ ኒውስ ዜናው እሱ አይደለም። ከሱ ጀርባ ያለው እውነት ምንድነው ነው? ከዛ የፌደራል መንግስቱ ጦርነት እንዳያመጣብን አንተ ሰው እየገደልክ ያንተ ሲሞት
ደግሞ ወሪ ብለህ ለዓለም አቀፉና የፌዴራል መንግስቱና የኢትዮጵያን ባካችሁ አታስገድሉን እንዳንገደል አድርጉ የምትልበትና ድምጽህን ለማሰማት የምትመጣበት መንገድ ከፍተኛ የኮሙኒኬሽን ስትራቴጂ ምክንያቱም ይሄ ላለፉት 30 ዓመታት ሲያደርግ የነበረው የቲፒኤልኤፍ ትልቁ ቴክኒክ የሚዲያ ስትራቴጂውን በደንብ አድርጎ ድምጹን ማሰማት ይችላል። በትክክል ይሄ በዚህ አይነት ትርክት ህዝብ የሚደናበር መሆን መቻል የለበትም። ምክንያቱም የተለመደ ስልት ነው የትንሽ ነገር ይዘህ በመጮህ ዓለምን ለማሳመን መሞከር። ኢትዮጵያ እና ግብጽ እንደዚህ ያሉ ተላላኪዎች አስፈጻሚዎች የፕሮክሲ ዋር ኢትዮጵያ ላይ ለመፈጸም እንችላለን በጣም የብዙ ሰዎችን ስጋት ነግረን እንወጣለን ዛሬ። እሺ እንደኔ የዚህ የጂኦፖለቲክስ ግምገማ በቅርቡ የኢትዮጵያና የግብጽ ግንኙነት ወደ ቀጥተኛ ጦርነት ወይንም ፊልማ ሊካሄድ ይችላል ብሎ በጣም በርካታ ሰው ሲያወራ ትሰማለህ። ግን አይሆንም የለም። ለምን? በአባይ ውሃ በቀይ ባህር በዚህ በአፍሪካ ቀንድ ላይ ያሉ ተጽዕኖ ውድድሮች ዙሪያ ያለው ስትራቴጂካዊ ፉክክር በቀጣይ አመታትም ይቀጥላል እንጂ አይቋጭም። የዚህ አፍሪካ ቀንድ የደህንነትና ትኩሳት ከመቼውም ጊዜ በላይ አሁን ባለበት ሁኔታ ከፍተኛ የሆነ ማሻቀብ የታየበት ነው። በጣም የሁለቱም ሀገራት ዋና ፈተና ይሄንን ቀጠናዊ ፉክክር ወደ ላቀ ወታደራዊ ግጭት ባለመቀየር በሰለጠነ ዲፕሎማሲ መስመር ማስተዳደር መቻል አማራጫቸው ይሆናል። ይሄን ለማድረግ ደግሞ ሰፊ የሆኑ ርቀቶች በኢትዮጵያም በኩል በዛኛውም በኩል የተከደ ርቀት እንዳለ አውቃለሁ። ስለዚህ የሀገራቱ መሪዎች ከዚህ ወታደራዊ ጡንቻ መለካካት አማራጭ እንዳልሆነ ስለሚያውቁ ቀጣይ የሚኖሩ ውይይቶች ይኖራሉ ብዬ አስባለሁ። ሂደቱ በዚህ ከቀጠለ የኢትዮጵያ መንግስት ሁሌ እንደሚለው ለንግግር በሩ ክፍት ነው፣ ለንግግር ረፍዶ አያውቅም። ይሄ ሚዲያው ላይ ተከፋይ ሚዲያዎች ላይ በሚጮኸው ልክ እንዳልሆነ አድማጮቻችን እንዲረዱት ለማለት ነው። የትግራይ ህዝቦች በውጭ በአገር ውስጥም የምትኖሩ የትግራይ ተወላጆች እንደዚህ አይነት መሽገር የማይለቅ የትውልድ ጸር የሆነ የትግራይን ህዝብ ስም እንዲጠለሽ የሚያደርግ ከስተቱ ማይማር መማሩን እንደ ከፍተኛ ጥፋት ብቻ የሚጠቀም የትግራይ እናት ማህፀን ይሄንን ወልዳለች እንዴ ብሎ ሊያስደነግጥ የሚችል እንደው ሰይጣንን ሊያስቀና የሚችል ተግባር የሚፈጽሙ ሰዎች ከጊዜ ወደ ጊዜ እየተጠራሩ እየተበራከቱ ነውና ይሄንን ሀይ ማለት አለበት። ሁሌ እንደምልህ የትግራይ ህዝብ ድምጹን ሊያሰማ ይገባል። በተለይ ውጭ ያለው የትግራይ ዲያስፖራ ኢትዮጵያ ውስጥ ላሉ የትግራይ ማህበረሰቦች ከፌዴራል መንግስቱ ባልተናነሰ ልክ ድምጹን ሊያሰማ ይገባል። በአንድም ይሁን በሌላ የትግራይ ክልል ኢትዮጵያ አንድ አካል ነው። ኢትዮጵያ አንድ አካል የሆነን ህዝብ ለማመስ ባለፉት 50-60 ዓመታት ይሄንን በዚህ ህዝብ ስቃይ ሲነግዱ የነበሩ አሁን በርጅና ዘመናቸውም መቋሚያ ይዘው እንደው ቤተ እምነትም ገብተው ፈጣሪን መለመን ሲጠበቅባቸው ዛሬም እንደዚህ አይነት የጦርነት ነጋሪት በማወጅ ወጣቱን ለማስፈጀት እያስገደዱም እየቀጡም ሰፊ የሆነ ስነልቦና ጫናም ጭምር እያሳደሩበት አሉ። ይሄ ዝም ሊባል አይገባም። ይሄንን ፕሮግራም የምታዳምጡ ቤተሰቦቻችን፣ በውጭ ሀገር የምትኖሩ የትግራይ ተወላጆች
በመላው ዓለም ያላችሁ ኢትዮጵያውያን ይሄን ድርጊት ማውገዝ መቻል ያስፈልጋል። እስከ መቼ ነው በሆነ ወንበዴ የሆነ ቦታ ላይ ባለ ወንበዴ አገር ስትፈርስ፣ ወጣት ሲሞት፣ ደም ሲፋሰስ፣ ሀብት ሲወድም፣ ያልተማሩ ሰዎች እንዲኖሩ ሲደረግ፣ ዘር ሲጠፋ የምንመለከተው እስከ መቼ ነው የሚለውን ነገር መልእክት እንድታስተላልፍልኝ ነው እዮባይ። የመጨረሻ መልእክት። ከልብ አመሰግናለሁ ማመዴ። እኔም በጣም አመሰግናለሁ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ፈቃድ ወደ አድማጭ ተመልካች እንዲደርስ የተሰናዳው የሞርስ አጀንዳ የእስካሁኑ ነበር። የዛሬው መሰናዶ በዚሁ አበቃ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።